ነገር ራሱ ለራስሽ ገብቶሻል? ምን እያልሽኝ እንደሆነ ምንም እየገባኝ አይደለም። በእርግጠኝነት መርዘሽኛል። ምን? ተይ ምንም እንደማያውቅ ሰው አትሁኝ። እውነቱን ንገሪኝ። ቡናውን መርዘሽዋል አይደለ? አሁኑን ንገሪኝ። ሲመስለኝ ቡናው ሳይሆን የተመረዘው አይምሮሽ ነው። መቼም እንዳምንሽ አትጠብቂ። አሁን ስለዛ ማሰብ የለብንም። ለሱ ደግሞ ይቅርታ ጠይቄሽ የታረቀም እዛ ማደጎ ቤት እያለን ልዩ ፍቅር ነበር። ተመልከች እዛ ጋር ምን ይታይሻል? የምር በጣም የሚገርም የልጅነት ትውስታ ነው ያላችሁ። ሳሚ ራሱ ስለዚህ ነገር ተርኮልኝ አይጠግብም። ኧረ አንቺ ቆሻሻ፣ ከሁለት ወጣቶችን ማጫወት ደስ ስለሚልሽ ነው አይደለ? እኔ ተውሽኝ። ለሜሮን ጉድ ሰራቻት። ሁሉንም ነገር ለመናገር የደረሰች መስሏት ሜሮንም በብስጭት ራሷን ልታጠፋ ጉድ ደርሳም ነበረ። ሜሮን አሁን ላይ በጣም በውስጧ ጭንቀት ይዟት ሰላም መቼ ከመቼ ጉዴን አፈረጠችው በማለት የውስጧ ሀሳቧ በህልሟ ማየት ጀምራለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንኳን በደህና መጣችሁ። አዲስ ለሆናችሁ ሰብስክራይብ በማድረግ እንዲሁም አዳዲስ ቪዲዮዎች ቶሎ ወደ እናንተ እንዲቀርብላችሁ የደወል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ዛሬ ሜሮን ሰላምን ሁሉንም ጉዳ ለማጋለጥ ደርሳባት፣ ነገር ግን ሰላምም ለሜሮን እንድትማር ለማድረግ ብዙ ነገር እየሞከረች ነበረ። ሜሮንም እውነትም በውስጧ የእሷ ጭንቀቷ የነበረው ሰላም እውነተኛ ማንነቴን ለሳሚ ልትነግረው ነው ብላ በሀሳብ ብቻ ሳይሆን ውስጧ ጭንቀት ይዘዋትና እንዳታደርጊው የሚል ሀሳብ ውስጥ ገብታ በአይኗ ብዙ እየተንከራተተች ነበረ። አሁን ላይ ሜሮን ውስጧ በጣም ተጨንቆ ሳሚ መቼ ከመቼ እውነተኛ ማንነቴ ያውቃል የሚለውንም ሀሳብ ሌላ የቤት ስራ ሆኖባት ይገኛል። ሜሮን ሁሉንም ነገር ካደረገችው በኋላ ከሳሚ የምትፈልገውን ነገር አግኝታ እስከምትወጣ ድረስ ሰላምም እውነተኛ ማንነቴንም ማጋለጥ የለብኝም ብላ ስለምታስብ አሁን ላይ በሰላም ወጥመድ ውስጥ እየገባች ትገኛለች። ሰላም ፍላጎቷ ሁሉ ለራሷም የሆነ የሚያስፈልጋት ነገር ስላለ ሰላምና ሜሮንም አንድ አይነት የሚያመሳስላቸው ነገር አለ። ነገር ግን በሁለቱ መሀል በጣም የሆነ ከባድ የሆነ ልዩነት አላቸው። የሚያመሳስላቸው ነገር ሰላምም ፍላጎቷ አንድ የምትፈልገው በጣም አስፈላጊ ከዛ ቤት ልትወስደው የምትችለው ነገር ስላለ አሁን ላይ የምታደርጋቸው ነገሮች ሁሉ በጥንቃቄ ለማድረግ ትሞክራለች። ሜሮንም ልክ እንደ ሰላም የሜሮኑ ይባስና ሜሮን በጣም በራስ ወዳድነትና ነገሩንም ማንንም ሳያውቅባት የቤቱንም የሳሚ ንብረት ተካፍላና የሳሚን ሚስት ሆና ከዛ ቤት የቤቱንም እመቤት ሆና ከመጨረሻ ሳሚንም በመንገዷ ጥላ ለመሄድ ትጓዛለች። አሁን ላይ የሜሮን ክፋቷ ከሰላም ጋር በጭራሽ ሊወዳዳል። አቶ ግርማ ሰላምን ከዛ ቤት ከወጣች ሜሪንም እንደማይለቃት ሜሮን ጠንቅቃ ታውቃለች። ሰላም ደግሞ የራሷ የሆነ ፍላጎት ስላላት ከዛ ቤት ያለውንም ህልሟ ለማሳካት ደግሞ ሜሮንም በመንገዷ ማስወገድ እንዳለባት ታስባለች። የሜሮን ግን እውነተኛ ፍላጎቷ አሁን ላይ ሜሮን በጣም በብስጭትና ሳሚም ላይ ቁጣዋን እያወረደችባት ትገኛለች። ሳሚ ምንም እንኳን ሰላም ስትነካበት ባይወድም ካሁን ምን ተፈጠረ የሚለውንም የሰላም ስጋት በጣም ውስጧ ተጨንቆ ይገኛል። ጆሲ በመሀል የሰላምን ፍቅር በውስጡ እያሰቃየውና እውነቱንም አምኖ ለመቀበል በውስጡ ለማንም መተንፈስ እንዳልቻለ ለራሱ እስከ ግራ እስከሚያጋባው ድረስ በሰላም ፍቅር ይሰቃያል። አሁን ላይ የሳሚ ፍላጎት ከሰላም ጋር አብሮ መኖርና የሰላምን ፍቅር ሁለታቸውንም ይፋ አድርገው ያላወቁትንም ነገር እንዲያውቁ ነበረ። ነገሩ ግን ሳሚ አሁን ላይ ሁሉንም ነገር ከብዶበትና ከሰላም የሆነ ፍንጭ አገኛለሁና ሰላምም እውነተኛ የሁለታችንም ግንኙነት መቼ ከመቼ ግልጽ ታደርግልኛለች ብሎ ይጠብቃል። ነገር ግን ሰላም አሁን ላይ ምንም እንኳን ግልጽ ሆናለት ባታወራውም
ግን ደግሞ በራሷ ፍላጎት ተጠምዳ ትገኛለች። የአቶ ግርማ ፍላጎቱ ሰላምን የቤት እመቤት ለማድረግ ስለሆነ አሁን ላይ ሰላም የምትፈልገውን ነገር እሱ መንገዷ ውስጥ ከገባባት በኋላ ሁሉንም ነገር ከሜሮን ጋር ጦርነት ውስጥ ያስገባቸዋል። የአቶ ግርማ ፍላጎት ሜሮንም ሰላምን በእጁ እንድታስገባለት ስለነበረ አሁን ላይ ሜሮን ይሄ ነገር አይሳካልኝም ብላ ሰላምንም እውነተኛ ማንነቷ የሜሪንም ስለደረሰችበት አሁን ላይ ከአቶ ግርማ ጋር ያላትንም ግንኙነት እንድታቆም ካስጠነቀቃቻት በኋላ ሰላምም ሜሮን በጣም በሁለቱ መሀል ጭንቀት ውስጥ ትገባለች። የሜሮን ፍላጎት አሁን ላይ በጣም እየወረደባትና ከምንም በላይ ከአቶ ግርማ ጋር ያላቸውንም የሁለቱ ፍላጎት ምንም ለሰላም የሚደርስላቸው ስላልሆነ አሁን ላይ ሳሚ እና ጆሲ በሁለታቸውንም በሳሚና በጆሲ መሀል የገባችውንም ሰላም የሁለቱ ጦርነት እያፋፈመቸው ትገኛለች። ሜሮን አሁን ላይ ሰላምንም ማስወገድ እንዳለባትና ይሄ ነገር ካላደረገችው ደግሞ አቶ ግርማ ከመንገዴ ገብቶ ህይወቴም ሁሉ ይነጥቀኛል ብላ ታስባለች። የአቶ ግርማ ፍላጎት ሜሪ ካላሰካችለት ሁሉንም ጉዳ ለሳሚ ይነግርብኛል ብላ አሁን ላይ ሰላምንም በህይወቷ ውስጥ በህይወቷ ለመምጣት ትሞክራለች። ሜሪ ፍላጎቷ ሁሉ ሰላምንም ከእሷ ህይወት ማስወጣትና የምትፈልገውንም ነገር ከሳሚ የእሷ የሆነውን ሁሉ ይዛ ከቤቱ ለመውጣት ፍላጎቷ ሁሉ ለማሳካት ትሞክራለች። አሁን ላይ የሳሚ የውስጡ ፍላጎት ሰላምን ከሱ ጋር እስከሆነ ድረስ ግን ደግሞ በመሀል የሚገድባቸው የሳሚ የሰላምንም የሁለቱ ግንኙነት ነው። ሳሚ ምንም እንኳን ይሄ ነገር ያደርጋል ብሎ ባያስብም አሁን ላይ ሳሚ እውነተኛ ማንነቷንም የሜሮንም ባለማወቁ ሰላምንም ስለደበቀችው ብቻ ሳይሆን ሜሪ አሁን ላይ የምትፈልጋቸውንም ነገር ለማድረግ በስልክ ብዙ ዛቻም እንደምታደርግ ነበረ። አሁን ላይ ግን ሜሪ ፍላጎቶቿ ሁሉ የምታደርግበትን መንገድ አመቻችታና ሰላምንም ለማስወገድ ብዙ ጥረት ታደርጋለች። አቶ ግርማ ግን ይህንን ነገር እንደማይፈቅድላትና ሰላምን ካስወገደቻት የእሷም ጉድ እንደሚወጣ ስለነገራት ይባስ ብላ እውነቱንም ይሄ ነገር ካደረገ እሱ ነው ያደረገው ሰላምንም ያስወገዳት ይባላል የሚለውንም ሀሳብ በውስጧ ስለያዘች አሁን ላይ ቀድማ ሰላምንም ራሷ ማስወገድ እንዳለባት ታስባለች። አሁን ላይ ሜሮን ሁሉንም ነገር አቀዳበትና ሳሚንም ለመበቀል ሳሚ ለሷ ፍላጎት እንዳለው ካወቀች በኋላ ከሌላ ፍቅረኛዋ ጋር ቶሎ ብላ ጨርሳና ወደሱ እንደምትመለስ እንዲረዳትም ብዙ ነገር ስታስረዳው ነበረ። አሁን ላይ ፍላጎቷ ሁሉ ተሳክቶላት ከዛ ቤት ለመውጣት ሰላምንም አንድ እርምጃ ጀምራለች። ሜሪንም የምትሰጣትንም ሁሉ ባለማመኗ ምንም እንኳን ከዛ በፊት የጎዳቻትንም ህመሟ እያስታወሰ ምንም እንኳን የባሰ ቢያማትም ሜሪ ሁሉንም ነገር እንዳደረገቻት ከደረሰችበት በኋላ ሰላምም ለሳሚና ለጆሲም እንዲረዱ ስታደርግ ሜሪ ግን ፍራቻዋ ጨምሮና አሁን ላይ መውጫዋ መንገድ እየፈለገች ነው። ሰላም ሁሉንም ነገር ካወቀችበት ቀን ጀምሮ ሜሪንም እየለመነችና ደግሞ በጀርባዋ ሌላ ሴራ እያሴረችባት ትገኛለች። የሜሪ ሴራ መቼም የማያልቁ ቢሆንም ነገር ግን ሰላምም የማትቻልና አንድ ነገር ከዚህ በኋላ ካደረገቻት ሰላምም ይባስ ከሜሮን በላይ እንደምትሆን ብዙ ዛቻዎችንም ለሜሪ ስታደርስባት ነበረ። አሁን ላይ አቶ ግርማ ቶሎ እጇ ውስጥ ስላልገባች ብቻ ለሜሪም ከባድ የሆነ ቁጣ ሲያወርድባትም ነበረ። አቶ ግርማ ፍላጎቶቹ ሁሉ ይሳኩልኛልና ሰላምንም ለእኔ ካላደረግኳት ሜሪንም በጣም ጉዳት እንደሚያደርስባትና ከሳሚ ጋርም ያላትንም ግንኙነት እንደሚያቋርጠው አሊያም ደግሞ ከሱ ጋር ያላትንም የትስስርነትንም ሁሉንም እንደሚያቋርጠው ሲነግራት ነበረ። ነገር ግን አሁን ላይ ጆሲ በሰላም ፍቅር ስለተያዘ እውነቱንም ለሳሚ ለመናገር ብዙ እየቃጣው ነበረ።
ነገሩ ግን ሁለቱንም በተለይ ጆሲ እውነተኛነት ፍቅር መሆኑንና አለመሆኑን በራሱ ስላልተማመነ አሁን ላይ ለትንሽ ጊዜ ለማዘግየት እና አንድ ቀን እውነቱም ለሳሚ እንደሚነግረው ቃል ገብቶለት ነበረ። አሁን ላይ ሳሚ በጆሲ ፍቅር ውስጥ እና በጆሲ ፈገግታ ደስተኛ ሆኖ ነገር ግን ለራሱም የሆነውን ነገር እንደወሰደበት ቢያውቅ ኖሮ ግን ደግሞ ሳሚና ጆሲ መሀል ከባድ የሆነ ጦርነት እንደሚፈጠር ነው። የሁለቱ ግንኙነት በጣም የወንድማማቾች ግንኙነት መሀል የገባችውንም ሰላም አሁን ላይ በጣም እንክብካቤ እያደረገላትና ጆሲ ለሚሰጣትንም ሁሉ ነገር በጥርጣሬ ለምንድን ነው የሚለውንም ሀሳቧ ውስጥ ገብቷል። ሰላም አሁን ላይ ከሜሪ ጋር ያላትንም ግንኙነት በጣም ቅርርብነት እንደሆነ ይሰማታል። ነገሩ ሜሪ ሁሉንም ነገር በፍቅር ቀርቤ መጨረሻ ላይ ዋጋ አስከፍላታለሁ ብላ መንገዷንም ስለጀመረች የሜሪ ፍላጎት አሁን ላይ ሰላምንም በፍቅር ቀርቤ መጨረሻ ላይ እኔ የምፈልገውንም ነገር አደርጋታለሁ ብላ መንገዷንም ጀምራለች። ሜሪ በውስጧ በክፋት ተሞልታና አሁን ላይ ለሰላም የምታደርግባትንም ግፍ እስከ መጨረሻ